እዛ ምን እንደምታመጡ አብረን እናየው ይሆናል። ናሙና ሆስፒታል ማስገባት አለብን። እሺ ወይዘሪት ጋር በቅርቡ ጉድሽ ይወጣል። እሺ ዶክተር፣ አመሰግናለሁ። ምንም ማለት አይደለም፣ ስራዬን የሰራሁት ቢሆንም ይገባል ካልሽ እንግዲህ ምን ይደረጋል። ደህና ነኝ። ዶክተሩ የኢዲኑን ወረቀት አልቀይርም አላቸው። የፈለገውን ነገር ያክል ብር ብትሰጠኝም እኔ ግን የውጤቱን መቀየር አልችልም፣ ምክንያቱም ቃል የገባውበት ስራዬ ነው አላቸው። ብሌንም እንግዲህ የሰላም ልጅ ትመስያለሽ ብሎ እንግዲህ ዶክተሩ ከቃልዬ ፊት እንቦጭ አድርጎላታል ማለት ነው። ቃልዬም ደግሞ ብድግ አድርጋ እንግዲህ አንተ እኔ ልጇ እያለሁ እንዴት አንድ ተራ ሰራተኛ ልጅሽ ናት ትላታለህ? ድፍረትህ በጣም ነው የሚገርመው ትላለች ማለት ነው። ከዛም ደግሞ እንግዲህ በኃይሉ ብቻውን እያወራ ነበረ። ማለትም የገነት ጎረቤት ለበኃይሉ ደውላ ያነ የገነት ባልና የዳግም አባት አቶ ሰለሞን አንተ እየገደልከው ነው ብላ እንግዲህ እንቦጭ ስታደርግለት ለአመታት ያጸዳውተይን ዛሬም አለ አልጠፋም ማለት ነው ብሎ እንግዲህ ተናዶ እየተበሳጨ በነበረ ሰዓት እንግዲህ ሰላም መታ። ለምንድን ነው ብቻውን የሚያወራው እንዴ? ቆይ ምን አስቦ ነው? ያሰቡት ነገርማ አለ፣ ያቀዱት ነገር አለ ብላ እንግዲህ ሰላምም እንግዲህ አባቴ የሞት ከዚህ በኋላ ውጤቱ የኔ ልጅ ሆና ካልተገኘች እመነኝ ነው ምልህ፣ በጣም ነው የምንጣላ ብላ እንግዲህ እንቦጭ አድርጋለታለች ማለት ነው። ሰላም ውድና እየተከበራችሁ የህይወት የዩቱብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ ስለምትሆኑን ከወዲሁ እያመሰገንኩኝ ዛሬ ያደራ ድራማን ይዤላችሁ መጥቻለሁ ማለት ነው። እናንተም እንግዲህ ላይክም ሸርም ሰብስክራይብም እያደረጋችሁ ቤተሰብ እንድትሆኑኝ በአክብሮት እጠይቃለሁ። ላይክም ስለምታደርጉ ሸርም ስለምታደርጉ ከልቡ እያመሰገንኩኝ እንግዲህ ዛሬ ውጤቱን ለማስቀየር አቶ በኃይሉ ታፍ ሲል እንግዲህ ውጤቱን አልቀይርም ብሎ አበሳጭቶታል ማለት ነው። ሰላምም እንግዲህ ከዚህ ውስጥ ያመጣሽኝ ምንም አይነት ሚስጥር ላትነግሪ ነው ወይ? በባለፈው ስራ አግኝታለሽ ብለሽ ነግረሽኝ አልነበረም ወይ? ዛሬ ምንም አይነት ሚስጥር የሌለውን አመተሽ እዚህ ክላስ የነገርሽኝ ምን አስባችሁ ነው ብላታለሽ ማለት ነው። አንድ ነገር ልንገርሽ፣ የሆነ ነገር አንቺና በኃይሉ አስባችኋል። ከዚህ በፊትም ዶክተሩን ውጤት ለማስቀየር አስባችሁ ከሆነ እመኜ ሌላ ነገር ውስጥ ነው የምንገባው። አንድ ነገር ልንገርሽ፣ ውጤቱ ሳይረጋገጥ እናቴ ነሽ ብለሽ እንድትጠሪኝም አልፈልግም። አንቺ ውሸታ ማስመሳይ ብላታለች ማለት ነው። እንግዲህ ማዬ እኮ እንደዛ እኮ አይደለም እንደዛ አይደለም ስትላት፣ ታዲያ እንዴት ነው? ምንም አይነት ሚስጥር የሌለው ነው እንዴ? ነይ ልንገርሽ ብለሽ ከቡድና ያስነስተሽ ወደ ክላስ ይዘሽኝ የመጣሽው? ሲጀመር ቆይ ምን አስባችሁ ነው? ምንድነው ችግራችሁ? ከዚህ በፊት ውጤት አልሰጥም ብለሽ ተናግደሽ ወደ ክላስሽ መተሽ ገባሽ። አሁንም ደግሞ ከዚህ መተሽ ምንም አይነት ወሬ ላለማውራት ምንም አይነት ሚስጥር የሌለሽን ሚስጥር ብለሽ ይዘሽ የመጣሽ በኃይሉ ዶክተሩን አናግሮ ውጤቱን እንዲያስቀይረው ፈልገሽ ነው አይደል? ነው እንደዛ ነው ሀሳብሽ ብላ ስትነግራት፣ ኧረ እማዬ አይደለም። ታዲያ የት አለ ሚስጥርሽ? የቱን ነው ሚስጥር? የቱን ሚስጥር ነው የምትነግሪኝ ስትላት፣ ቆይሽ እነግርሻለሁ ሂጂ እባክሽ ውጤቱን ልታስቀይሪ ነው ብላ እንግዲህ ወጥታ ልትሄድ ስትል አጎቴን የወጋው በኃይሉን የወጋው ዳግም ነው ብላ እንግዲህ እንቦጭ አድርጋ አስቀርታታለች ማለት ነው። ምን ብሌንም ይሄን ነገር ታውቃለች? አዎ ታውቃለች። ብሌን ይሄንም ታውቃለች። አንቺ ብቻ ነሽ እንጂ የማታውቂው፣ ይህን ሁሉ ነገር ሁሉም ሰው ያውቃል። እኔ ደግሞ አቶ አጎቴ ለአንቺ እንዳትነግሪያት ብሎ አስጠንቅቆኝ ነው እንጂ እኔ ሁሉንም ነገር ልነግርሽ አስቤ ነበር። እማዬ ስለደበኩሽ እስከዛሬ በጣም ይቅርታ ብላ እንግዲህ የማይሆነውን ነገር ቀባጥራለች ማለት ነው። እና አባዬም ደግሞ ማለትም አጎቴ ደግሞ ሌላው እርምጃ ሊወስድ ስላሰበ ነው ላንቺ ያልነገረች ስትላት፣ ለምን ብሌንን እንደዚህ ያልጠብቃትም ለፍቅረኛዋ ብላ ነው አይደለ ወንድሜን ገዳይ ካጠገብ አድርጌ ያልነገረችኝ እስከዛሬ የደበቀችኝ ብላ እንግዲህ በብሌንም እንደታዝንባት ሆናለች ማለት ነው። ከዛም እንግዲህ አረማዬ ታይ እንደዛ አትልም፣ እሷ ታውቃለች፣ እሷ ሲጀምር መሰሪ ናት ብላ ስትነግራትም እንግዲህ ምንድነው ያደረገችው? ሁለቱም ወደ ህግ ይቀርባሉ። እሱም ለበቀል አይነሳሳም፣ ዳግምም ይታሰራል ብላ እንግዲህ ወጥታ ልትሄድ ስትል ከእግሯ ተደፍታ እንግዲህ ዳግምን እንዳታሳስሪው እማዬ፣ ዳግምን እንድታሳስሪው አልፈልግም ብላ ለምናታለች ማለት ነው። ከዛም እንግዲህ ሰላም ምንድን ያለችው የዲኒ ርቀት ሳይረጋገጥ እናቴ እንድትይኝ አልፈልግም ብላለች ማለት ነው። ምክንያቱም እንግዲህ
ወይዘሮ ሰላም አምርራለች። ያመጣችውም ዶክተር በጣም ታማኝና ሀቀኛ ይመስላል። በመጨረሻ ግን አንድ ነገር እዚህ ጋር ልነግራችሁ የምፈልገው ነገር ዶክተሩ እውነቱን ያወጣላታል። ከዛም እንግዲህ ሰላምና ዶክተር በጣም ይቀራረባሉ ማለት ነው። ከተቀራረቡም በኋላ እንግዲህ ዶክተርና ብሌንን ለመዳር አንድ ባልና ሚስት ለማድረግ ሰላም ታስባለች ማለት ነው። ምክንያቱም እንደዚህ አይነት መልካም ዶክተርና መልካም ደስ የሚል ስነ ምግባር ለእምነቱ ለስራው ታማኝ የሆነ ባል ለልጄ ለብሌን ያስፈልጋታል ብላ ሰላም ታስብና እንግዲህ ዶክተሩ ጋር በጣም ተቀራርባና በጣም ተመሳስላ እውነቱንም ስለሚያወጣላት ብሌንንም ለመካስ ብላ ብሌንና ዶክተሩ ይጋባሉ ማለት ነው። ምክንያቱም ዳግም ያው እንግዲህ ወንድሟም ስለሆነ ገነትም ስላልፈቀደች ምንም አይነት ነገር ሊኖራቸው አይችልም ማለት ነው። ከዛም በመጨረሻ እንግዲህ አቶ በኃይሉ ምንድነው ያደረገው? ዶክተሩ ውጤቱን እንዲቀይረው እየፈለከውን ያክል ላስገባል ብሎ ግማሽ ሚሊየን ብር አስገብቶለት ነበረ ማለት ነው። ከዛም ደግሞ ዶክተሩ በጣም አመሰግናለሁ ብር ስላስገባህልኝ፣ ግን ምን እንዳደርግልህ ፈልገህ ነው? ማለትም አንተ ይህን ሙሉ ብር የሰጠኸኝ እኔ በምላሹ ምን እንዳደርግልህ ፈልገህ ነው? መቼም ይቅርታ አድርግልኝና ከኔ የሆነ ነገር ስለፈለክ እንጂ ያለ ምክንያት ይህን ሁሉ ብር ልታስገባልኝ አትችልም ብሎ ይነግረዋል ማለት ነው። ከዛም በመጨረሻም ደግሞ አዎ በምትኩ የሆነ ነገር እንድታደርግልኝ ፈልጌ ነው ይለዋል ማለት ነው። ከባድ ነገር አይደለም አይደል ብሎ ዶክተሩ ሲጠይቀው፣ ዶክተሩም ደግሞ በኃይሉን ብድግ አድርጎ አዎ ላንተ ምንም አይደለም፣ ላንተ ከባድ አይደለም ብሎታል ማለት ነው። ከዛም በመጨረሻ ላይ እንግዲህ እሺ ምንድነው ሲለው የቃልን ውጤት እንድትቀይረውና ልጇ እንደሆነች እንድታረጋግጥ ሊፈልግ ነው ይለዋል። ምን ሲለው አዎ እና ለዚህ ነው የማደርግልህ ሲለው አዎ ሲለው እኔ በቃለ መሐላ ገብቼ የሰራሁት ስራዬ እስከለሆነ ድረስ ለስራዬ ክብር ስላለኝ ይሄን ውጤት አልቀይርም ይለዋል ማለት ነው። በጣም ይናደዳል በኃይሉ። ከዛም እንግዲህ ደግሞ ብሌን በበራፉ ተደብቃ አረ ሰላምዬ ውጤቱ ሊቀይሩብሽ ነው ነይ በእናትሽ አረ ቶሎ ብለሽ ነይ ያውቃ ነው ወደ ውስጥ ያስገባችሽ ምናምን እያለች እንግዲህ በራፉን ተደግፋ እያወራች ነበርና እስኪ ደውዬ ወደ ሳሎን እንድትመጣ ላድርጋት ብላ እንግዲህ ድውል ስታረግ አቶ በኃይሉ አንስቶታል ማለት ነው። ከዛም እንግዲህ ሰላምዬ ነይ ወደ ሳሎን ብላ ምን አባሽ ልታደርግ ነው የምትመጣ? ምንድን ነው የፈለግሽው? አንቺ ልጅ ስታገስሽ ወይም ደግሞ ትዕግስት ስሰጥሽ ጭንቅላቴ ላይ ወጣሽ አይደለ ብሎ ዛተባት ማለት ነው። ወይን ያለቀልኝ እያለች ሰላም ብሌንም እንግዲህ ወይን ያለቀልኝ ብሌን ሰላምን አድናለሁ ብዬ ራሴ የማይሆን መቀመቅ ውስጥ ገባሁኝ እያለች እያዘነች ትገኛለች ማለት ነው። ከዛም በመጨረሻ ላይ እንግዲህ የገነት ጎረቤትም እንግዲህ ከዛሬ ከዚህ ከሰጠኸኝ የበለጠ ደህና ብር የሚያስገኝ ስለሆነ ዛሬ አዲስ ነገር ነው ይዤልህ የመጣሁት ብላ እንግዲህ ለአቶ በኃይሉ ስትደውልለት አቶ በኃይሉን እባክሽ ቶሎ ፍጠኝ እኔ ለራሴ ችግር ውስጥ ነኝ ያለሁት ይላታል ማለት ነው። ከዛም በመጨረሻ ላይ እንግዲህ ምንድነው ንገረኝ ሲላተይ እኔማ እነግርሃለሁ ግን እስከ ዛሬ ስትሰጠኝ ከነበረው ጠቀም ያለ ገንዘብ ነው የምፈልገው ትለዋለች ማለት ነው። እኮ እሱን ንገሪኛ ምንድነው ንገሪኝ ይላታል ማለት ነው። ከዛም ስትነግረው እንግዲህ የገነትና ዳግም የዛሬ ስንት ዓመት የገደልከው አቶ ሰለሞን የአቶ ሰለሞን ቤተሰብ ናቸው አቶ ሰለሞን ብላ ነገራችሁ። ምን ብሎ እንግዲህ ደንግጧል ማለት ነው። ከዛም በኋላ ሄሎ ስትለው እሱም እንግዲህ ሄሎ ሊላት አልፈለግም። ከዛም በመጨረሻ ላይ እንግዲህ እስከዛሬ ያጸዳሁት ቆሻሻ አይጸዳም ማለት ነው፣ አልጸዳም ማለት ነው፣ ከዚህ ከስር የነበረ ማለት ነው የሰለሞን ቤተሰቦች። ስለዚህ እኔ የማውቀውን ሰለሞን የሚያውቀውን ሚስጥር ሁሉ እነሱ ያውቃሉ ማለት ነው ብሎ እንግዲህ ፊቱን ወደ እነሱ አዙሯል ማለት ነው። የፈለገ ክፋት ቢሆንና የፈለገ ሰው ግን ነፍስን ብናጠፋ የፈለገ ተንኮልን ብናስብ የፈለገም ራሳችንን ሰቃይ አድርገን ብናስበውና ራሳችንን ከሰው በላይ ነን ብለን ብናስበው የመጨረሻ ማወዳደቃችን የከፋ እንደሚሆን ከዚህ ላይ የተማርንበት ይመስለኛል ማለት ነው። ራስን እንደ ቴሮሪስት ማየት ወይም ደግሞ ራስን በጣም አክብዶ ማየት እና ራስን እኔ ራሴ እንደዚህ ነኝ ብሎ ማሰብ መጨረሻው እንደ በኃይሉ እንደሚሆን አልጠራጠርም ማለት ነው። እዚህ ላይ ልንማርበት ይገባል ብዬ አስባለሁ። ምክንያቱም በኃይሉ እንግዲህ ከዚህ በፊት የዳግምን አባት ሚስጥሬን ያወጣብኛል ወይም ደግሞ የሆነ ነገር ያደርገኛል ብሎ የበታችነት ስሜት ስለተሰማው ከዛ እንግዲህ አቶ ሰለሞንን አስወግዶት ነበረ ማለት ነው። ግን ገነትም ሆነች ዳግም የሚያውቁት ሚስጥር የለም ማለት ነው። ግን የዳግም አባት ደውሎ ምንድን ያላት ለገነት የልጅን ነገር አደራ፣ ልጅሽን ጠብቂ፣ ልጅሽን አሳድጊ
ብሎ ነው እንግዲህ እየደወለላት ማለት ነው ከዚህ በፊት። ከዛም በመጨረሻ ላይ እንግዲህ የገነትም ጓደኛ ሂዶ ዳግም ምንድን ነው ያላት፣ ይቅርታ አድርጊልኝ፣ እኔ በእናቴ ተነስቼ መናገር አልነበረብኝም አንቺን፣ አሁን ግን ተናግሬሻለሁ፣ ፕሊስ የአባቴን ገዳይ ንገሪኝ ነው ያላት። እኔ ደግሞ እሷ ደግሞ አልናገርም እናትህን ጠይቃት ብለዋለች። እኔ አንቺ እንድትነግሪኝ ነው የምፈልግ ምናምን ብሏታል። እሷም እንግዲህ እባክህ ሂድ እናትህን ጠይቅ ብላ ገፍትራው ሄዳለች ማለት ነው። ከዛም እንግዲህ ገፍትራው ከሄደችው በኋላ ሰላም አንተ ለእኔ ማለትም ገነት ማለት ነው ለምንድን ነው ሂደህ አባትህን አልጠየቅም አላነሳም ብለህ ቃል ገብተህልኝ ነበር። አሁን ግን ሂደህ ጎረቤቴን የምጠላትን ጎረቤቴን ሂደህ የአባቴን ገዳይ ንገረኝ አልካትና ከእግሯ ላይ ተደፍተህ ይቅርታ ጠየቃት። እኔን ለእኔ ብለህ በመግጠምህ ጸጸት ተጸጽተሃል ወይ? ማለትም አልተደሰትክም ወይ? ማለት ሂደህ ለምን ይቅርታ ጠየቃት ነው ያለችው። እማዬ ከዚህ በኋላ ምንም አላነሳም፣ ጊዜው ይረዝማል እንጂ አባቴን ገዳይ ሳላውቀው አልቀርም ብሏታል ማለት ነው። እንደዚህ እያልክ ለአንተ አይጠቅምህም። አቶ ሰለሞንም እንግዲህ ላይመለስ ሂዷ ላይ አንተን አጥቼ መኖር አልችልም፣ እባክህ ስለ አባትህ አትጠይቀኝ ነው ያለችው ማለት ነው። እንግዲህ እንደ ወይዘሮ ገነት አይነት ጎረቤት፣ አስመሳይ ጓደኛ፣ አስመሳይ ጎረቤት እግዚአብሔር ይጠብቀን ማለት ነው። ምክንያቱም እንደዚህ እያሳሳቁ ከጎናችን የሚወጉን የሚጥሉን ጎረቤቶቻችን እንደዚህ እያሳሳቁ እንደሆነ ያስረዳል ማለት ነው። በእውነት ለመናገር በጣም ነው እኔ ያዘንኩትኝ። ከዛም እንግዲህ ገነት በጣም ከፍቷትኝ እኔ በዚህ ደረጃ እንደዚህ ትከፋብኛለች ወይም ደግሞ እንደዚህ ታዝንብኝ እንደዚህ በስራዬ ማለትም በእኔ ላይ እንደዚህ ክፋት ታደርጋለች ብዬ አስቤ አልሜ የማላቃት ሰው ናት ከጎኔ የጎዳችኝ ምናምን እያለች እየተናገረችው ነበረ ማለት ነው። እሱም ዳግም ምንድን ነው ያላት፣ እንዴት እንደዚህ እንደምታረግ መጠበቅ አልነበረብኝም ምናምን ብሏል ማለት ነው። እኛም እንግዲህ አዎ እንደዚህ ማድረግ አልነበረብህም ብለን እንግዲህ ሀሳብ አስተያየታችንን እኛም ሰተነዋል ማለት ነው። እንግዲህ ዳግምም ደግሞ ከዚህ በኋላ ብሌንን እህቷ አድርጎ ይቀበላታል ወይ? ብሌንና ዶክተሩ ሲጋቡስ ዳግም ምን ይላል? በደስታ ይቀበላታል ወይ? ሳሚስ ምን ያደርጋል? ሳሚ እንግዲህ ብሌንን ይወዳታል ማለት ነው። ከዚህ በፊት እንዳያችሁት ሳሚስ ምን ያደርጋል? ብሌንስ እንግዲህ ውጤቱ ታውቆላት ከሰላም ጋር እንደምትሆን አልጠራጠርም። እና እንግዲህ መጨረሻውን ለማየት ብሌንን እግዚአብሔር ይርዳል ማለት ነው። ሳሚ ምን ይላል? ዳግምስ ምን ይላል? ዶክተርና ብሌንስ እንዴት ይሆናሉ የሚለውን እንግዲህ በቀጣይ ይዤላችሁ የምመጣ ይሆናል ማለት ነው። የበኃይሉና የቃልዬ ቅሌትና ውርዴት እንግዲህ እንትን እያለ ነው ማለት ነው። እየቀጠለ ነው። በቀጣይ እንገናኛለን። ሰላም ሁኑ።